እኔ መሀሌት ብቻ መሀሌት ናት የሚል ነው ልቤ ውስጥ የተጻፈው። ለዛ ነው። እሺ ችግር የለውም። የምታመጣ ማስረጃ ካለ በአንቺ አምጣ። እንዳልነበረች እኔ በነበርኩበት ቦታ ላይ መሀሌት እንዳልነበረች አንቺ ይሄን ነገር አክሴፕት አድርጊ። መሀሌት አንቺ ላይ በገባሽበት ሰዓት መሀሌት ኖሮ የነበረች 100% አይደለም ካልኩኝ እኔ ልፈር ከሆነ እኔ ልፈር። አንቺ ግን ይሄንን ኃላፊነት ወስደሽ ነው። ምክንያቱም እኔ ውስጥ መረጃ ነው ሰጥሽ አባሻር አምጣውሽ ቃል ግቢ መጀመሪያ። ከዛ በኋላ እኔ ምን ብያል ቃል አልገባለም። ቢያንስ ግን ይሄን ያህል አንተ ከተመሳሰለብህ ይኸውልህ ምን መሰለህ መሀሌት እኔ ማለት ቃል ትገቢያለሽ እና ዝም ብዬ መረጃ ስትሻለው ዳጭ መረጃ ኖ ልንገርህ፣ አንድ ነገር ልንገርህ። እኔ በነበርኩበት ጊዜ እኔ ዝም ብዬ መረጃ ስትሻለው ህገወጥ ስራ ይስሩ። ልክ ነህ። ላሳየህ አንድ ነገር ልንገርህ። እኔ በነበርኩበት ሰዓት ላይ መሀሌት ኖርዌይ ከነበረች ብለህ ማስረጃ ካሳየኝ በስነ ስርዓት ቪዛዋ ላይ ያለው የኦስሎ ፓስፖርት የተመታበት ካለ እኔ ደግሞ ማንነቴን አሳይሃለሁ ለአንተ። እኔ መሀሌት ነኝ ብዬ አይደለም ቃል አዎ ብዬ የምልህ ስላልሆንኩ፣ በዛን ጊዜ ግን አንተ በጣም ፓራናይድ ስለሆንክ አትሊስት ይህን ያህል ከሄድክ ብዬ ለአንተ ስል ይህን የምልህ ለአንተ ስል ነው። ለአንተ ስል ፓስፖርቴን አሳይሃለሁ። ፓስፖርቴን እኔ ይኸውልህ እኔ መሀሌት ስላልሆንኩኝ እንደዛም መሀሌት ብለሽ ታምኛለሽ ወይ ስትለኝ አይደለሁማ ስላልሆንኩኝ ግን ምንድን ነው ትሰኛለሽ? እሺ ሙሉ ፓስፖርትሽን ለህግ አካል ታስረክቢያለሽ? ህግ አካል እኮ ማስፖርት እኮ አይረከብም። እኔ ውድ የሆነ ስብ ስጠይቅ ፓስፖርት ለህግ አካል አይረከብም ዝም ተብሎ። ለማን ነው ማስረከበው? ህግ አካሉ ማን ነው? የህግ አካል ትሰጭልናለሽ ወይ ፓስፖርቱን? ከዛ በኋላ ሙሉ ፋይል ህግ አካሉ ማን ነው? ህግ አካሉ ለማን ነው? ህግ አካል ምን ነግርሻለሁ እንዴ ነበር ድጋሚ ሳጂ ነው ያልሽው ነበር። እሺ የኔ ጥያቄ ምን መሰለሽ? አጠር ባለ ይኸውልህ ስፔሲፊክ አድርገው መብረቁ ይኸውልህ በእናትህ ፕሊዝ ስትጠይቅ ክሊር እና ምናምና ይሄ እንደቀድሞ አይንሽ ጥርስሽ ድሮሽ አትበል። አሁን እዚህ የመጣ ነው ክሊር ሊደረግ አይደለ? እኔም ችግር የለብኝም ብያለሁ። አንተ በዛ ወቅት ላይ እኔ ባለሁበት ወቅት ላይ መሀሌት ከምር ኦስሎ የነበረች ከሆነችና የገባች ከሆነ ፓራኖይድ ሆነሃል ማለት ነው። ስለዚህ ለአንተ ክሊር አደርግልሃል። ለአንተ ስል በእውነት ለአንተ ምን አደርጋለሁ መሰለህ? የእኔም ፓስፖርት አሳያለሁ መሀሌት እንዳልሆንኩኝ ይሄንን ቃል ገባልሃለሁ። እኔ የምፈልገው ምን መሰለሽ? ከሁለት አንዱ ትወርጫለሽ። እሺ እኔ የምፈልገው አንቺ አሁን ኦስሎም ሆኚ የትም ሆኚ ያኔ ላይ በገባሽበት ቀን ያኔ ያለፈው አርብ ማለት ነው መሀሌት የሚያሳየው መሀሌት ያለችው ኖርዌይ እንደሆነ ነበር። ስለዚህ እሱም መረጃ ቪዲዮ ከፍቶም ያሳየን ሰው አለ። እሱን ያሳየናል። ገባሽ አይደለ? እሱን ካሳየን በኋላ የሚያሳየው እኮ ቪዛ ነው እኮ ብለሃል። አሁን እኮ የሚያሳየው ማስረጃ እኮ ቪዛው አንዳምዚ መሀሌት እዛ መኖሯን መረጃ ነው የሚያሳየን። ምንም የሚያሳይ ምንም አንቺ ያኔ መሀሌት መኖሯን መረጃ ካሳየ በኋላ ምን ታደርግልናለሽ? ወይ አዎ እኔ መሀሌት ነኝ ብለሽ አክሴፕት ታደርጊያለሽ። ያለበለዚያ ደግሞ ፓስፖርትሽን ምንም ሳትቀንሽ ቁጥር ሳትቀንሽ ትሰጭናለሽ። ከዛ ማስተዋወቅሽን ትቀጥያለሽ። እሱ ወደኋላ ፋይል ይታያል ማለት ነው። ለኔ ስልክልኛለሽ። ለማ ለኔ ፓስፖርት ላንተ ነው ምልክልህ። በጠቅላላ ፓሱ እንዳለ ነው አሳይሃለሁ። እንደዚህ ትሰጭኛለሽ ጠቅላላ እንዳለ። ከዛ በኋላ ወደ 2 ዓመት ባክ አድርጌ አስፈትሸዋለሁ። አሁን ያለችው ደመቁ ከሆነች ያኔ መሀሌት ትወጣለች። ከ2 ዓመት በኋላ ምን ትያለሽ? እኮ ስም ስለምትቀይር አሁን የምታሳየው ፓስፖርት ስም የተቀየረበት እዚህ ፎሪል ነው ድራማ ነው ፎሪል አንተ ሰው። ስለዚህ ያዘጋጀሁትን መረጃ አጋጣሚ አንድ ሀገር ሆነን ነው ብለሽ ልታልፊ ነው መብረቁ አይደለም። እኔ በእውነት እሺ ይሄን ያህል ፋር ሂጅ ራሱ ለምን ስለዚህ ጉዳይ እኔ ዲስከስ እንደማድረግ ራሱ አይገባኝም። ምክንያቱም መጥፎ ሰው አይደለህም ብዬ ውስጤ ስላመነም ሊሆን ይችላል። አሁን እኮ መጥፎ አይደለሁም እኮ እኔም እኮ አይደለም ብዬ ስላሰብ በእውነት መብረቁ ከሆነ የሆነ ወቅት ላይ የሆነ ይሄ ጊዜ ያልፋል። እሺ የሆነ ጊዜ ያልፍና ትሩዝ ሞመንት ይመጣል። የትሩዝ ሞመንት የሚመጣበት በላይፋችን ላይ ሞመንት ኦፍ ዘ ትሩዝ የሚባሉ ወቅቶች አሉ። በሆነ ወቅት ሜቢ ጊዜ ሊፈጅ ይችላል። ዛሬ 5 ዓመት 6 የእውነት አንቺ አሁን እንደዚህ በእውነት መብረቁ በእውነት ወላሂ ነው ያን ጊዜ ቢሆን ወላሂ እንደዚህ ጸባይሽ ቢሆን
ፓስሽን ለእኔ ልከሽልኝ ለምሳሌ ነው ብለሽ ለምሳሌ ኖርማሊ ከፈጣሪ በታች የሰው ልጅ ነው ለእኔ ልከሽልኝ አንቺ መሀሌት እንዳልሆንሽ ብረጋገጥና ባቶኝ ኖሮ ቆይ እኔ ሳጂ የምትባለን ሴት ከዚህ በፊት ከነ መፈጠሯ አላቃትም ምን ላደርግሽ ይችላል ከአንቺ ምን ልፈልግ ይችላል ነው ገብቶሻል አይደለ መሀሌት አሁን እንትኑን ትተህ ነው ማለት ነው የሆነ የነጥብ ማስጣል ስራ እንተውና አንቺ ምን አድርግልኛል እኔ ለጊዜው አንድ ነገር አዳምጪ ከተገናኘን አይቀር ማለት ነው መሀሌት የምትባል ከአንቺ ጋር የምትመሳሰል 57 ሚሊዮን ብር የወሰደች 2 ልጆች የሞቱበትና አንድ ሴት ያስወረደች ከአንቺ ጋር የምትመሳሰል እንዳለች አንቺም ቃል በቃል አምነሻል በአለም ላይ 7 ሰዎች ይመሳሰላሉ ግን አላቃትም ብለሻል አይደለም አንደኛ አንቺ ማለት እሷ ሪል ካልሆንሽ አንቺን ምን ላደርግሽ ይችላል በምን ልጎዳሽ ይችላል ብቻ አንቺ ያለመሆንሽን አሳምኚ መረጃሽ እውነት ይሁን ሳጂ የምትባል ሴት ከነ መጉዳት የማልፈልጋት በጉልበትና በምንም የማንተዋወቅ ሰዎች ነን እና ምን ላደርግ እችላለሁ ማለትን ከመፈለግ ውጪ ሌላ መንገድ አልሄድም ለምን ያስፈራል ምንም እሺ ነው አሁን ልመልስልህ ማህሌትን ከመፈለግ ውጪ ምንም አታረገኝም እኔንም ግን ማህሌትን እየፈለክ ያለው በሮንግ በሆነ መንገድ ነው ሮንግ መሆኑን አሳይና ካላሳይሽ እንዴት እኔ ልንገርህ አይደለ አላሳይም ፓስፖርቴን አላሳይም እኮ አልኩኝ አላሳይም እሺ የተባሉት ልጆች አንድ ባንድ አስገቢና እነሱ ይናገሩት እኔ ላቁ አንቺ ነሽ አይደለም እሺ አሁን ለምሳሌ ስለምንከባበር በውስጣችን የሆነ ክብር የሚባል ነገር ሰውኛ ስላለ ነው እያወራን ያለ ነው አሁን ብዙ ጊዜ ተጠይቄያለሁ ፓስፖርት ሳሳይኝ እዚህ ሀገር ላይ ሰዎች እኔ ፓስፖርት ለሰው አይሰጥም ልንገራችሁ ባይ ዘ ዌይ ፓስፖርታችሁን የበለቀለቦች ምናምን ለምትልኩ ሰዎች ፓስፖርት ለሰው አይላክም ለማንም ሰው ፓስፖርት የግል ፓስፖርት አይላክም ዲት ኢዝ ዩር ኦን ፋክን አይደንቲቲ እሺ የእናንተ አይደንቲቲ ነው በዛ ፓስፖርት ሊሰራ ይችላል ኖ ነገር ሲሪየስ የሆነ ኢሹ ስለሆነ ነው ፓስፖርታችሁ የእናንተ የራሳችሁ ነው በእናንተ ፓስፖርት ፌክ ሊሰራ ይችላል ሌላ ሀገር ሊሄድ ይችላል ማንነታችሁን ሸጣችሁ ማለት ነው የራሳችሁ እኔ ፓስፖርት እንኳን ለአንተ በጣም ለመወደው ለባለቤት እንኳን ፓስፖርት እንካሽጥና እንደዚህ አድርገው አይባልም እዚህ ሀገር ፓስፖርት ማንም ሰው ፓስፖርት ፖሊስ መጥቶልን በነገራችን እኔ አይዲ ነው እንጂ የሚጠይቀኝ ፓስፖርት አልጠይቅም ፓስፖርት ራሱ እኔ ለፖሊስ እንኳን አልሰራም ስለዚህ ብዙ እኛ ኢትዮጵያውያን በእርግጥ የሆነ ሳናውቀው ድንበር ስለምንዘል እኔም ካልቸሩን ስለማውቀው የተወለድኩበት ሀገር ስለሆነ አንተ ክፉ ሰው ብዬ ስለማውቀው እንጂ ምንድን የፈለግከው ሆነ እኮ እኔ አላሳይም አልኩ ምንድን ነው የምታደርገው እንደገና ማህሌት ብለህ የምትለው መልሰህ ማህሌት ነው የምትለው እኔ እኮ ምንም አልጨረስኩም እና ተባልኩ አይደል መጣሁ እኔ ጋር ቢያንስ አንቺና እኔን ያግባቡናል ብዬ የማስባቸውን መስፈርቶች አስቀመጥኩልሽ አይደለ አንቺነትሽን ልለይ የምትለው እኔ 100% ከነምንሽም አለይሽም ብዬሻለሁ ግን ሌላው ሰው እንዲለይ ካስፈለገ ይሄ ነገር ለአንዴና ለመጨረሻ ጊዜ ይቁም ተብሎ ከታሰበ ወይ ጸጉርሽን አንስተሽ እንደዚሁ ያለ ፊልተር ተቀመጭና ልጆች እየገቡ እኔ ነኝ አይደለሁም ብለሽ ጠይቂያቸው እኔ ሚውት ብቻ ነው የማደርገው ከፈለግሽ አውሪኝ አንድ ሁለተኛ ፓስፖርት አላሳይም ሁለት እስኪ ከናያትሽ ቤተሰብሽን እና የተወለድሽበትን ቀን እንኳን ከፓስፖርትሽ ላይ እንትኑን ቁጥሩ ሳታሳይ አሳይኝ አልኩሽ እሱን ማሳየት አትፈልግም ጠይ በአንቺ መሆን አለመሆንሽን እንዴት ነው ታረጋግጭልን ጠይ በምን ነው ታረጋግጭልን እሱ እንግዲህ እሱን ምን ታረጋግጭልን ማለት ነው እሺ ምን ታረጋግጭልን መሰለኝ እኔ እኮ አሁን እኮ ያው የሚያገናኝ ሀሳብ አለን ብለህ ስላልክና ሀሳብህ እንደዚህ ከሆነ በፊትም እኔ አላሳይም አሁንም እኔ እንደዚህ አይነት መጃጃል ውስጥ ለፍሊተር ቁጭ ብለሽ እኔ ምንም የሰራሁት ስራ ስለሌለ ሰዎች መጥተው እንደዛ አይተው እንዲገመግሙኝ ምናምንም እራሱ እድል አልሰጥም ማህሌት አይደለሁም ነሽ ፓስፖርትሽን አምጪ ከዛ ፓስፖርቴን ሳይሰው ይሄ እውነት እንደሆነ እንዳልሆነ በምን ይታወቃል በማለቴ ከተቀየምሽ ሶሪ ይቅርታ ጠይቅሻለሁ ለምን ጠራችሁኝ የመጣሁት እንድንነጋገር ነው አይደል አንዱንም መልሴን አልመለስሽም እየተነጋገር ምን እንነጋገራለን ከስንት ወሬ ነው የምናወራው መብረቋም ሶሪ አንዴ ከይቅርታ ጋር ይኸውልህ አሁን እኛ እንድትገቡ እንድትነጋገሩ የሚያለው አሁን አንተ እየጠየቅ ያለው ነገር አንድ ሰው የጉዞ ታሪኩን ወይም ፓስፖርቱን የአውሮፓ ህብረትም ጂዲፒአር ነው የሚባለው አይፈቅድም ገብቷል አይደለ እሷ የምትተዳደረው በሀገሯ ህግ ነው አንደርስታንድ እያደረከኝ ከሆነ አሁን አንተ ቆይ አንዴ መረቁ ፕሊዝ አንዴ ፕሊዝ
ቅድም የጠየካት የመጀመሪያው ጥያቄ ፓስፖርት ስምሽን ታሳየኛለች ስትላት ምን ብላለች? እሷ የአንተ ያሳየውን ማረጋገጫ ማሳየት ከቻልክ እንደ ሳጅን ሆኜ ሪስፖንሲቢሊቲ ሆኜ ላሳይ እችላለሁ ፈቅዳልሃለች። ምክንያቱም በዚህ ደረጃ ስለሆነ አንድ ላይ እያደረገችው ያለው አንደኛ አሁን ሁለታችሁ ቆይ አንዴ መብረቁ ብዙ አይደለም ማወራው ሁለታችሁ የተለያየ አንዴ ፕሊዝ መብረቁ አንዴ ጆን አንተ ተሳስተሃል። እኔ አንዴ ሀሳብ ልስጥና ልውረድ። ተሳስተሃል። ቆይ መብረቁ አንዴ ሀሳብ ልስጥ አንዴ ለአንተ ነው። አሁን ሳጃ የምታውቃት ሴት ሆነች። ሳጃ የምትለው ጂ ነው እንጂ ሳጂ እየሰማኝ ነው መብረቁ ማለት ነው ትመስያለሽ እያሉ አዎ ትመስያለሽ ሳይሆን አንቺ ነሽ እንበል። በቃ አንቺ ነሽ ደመደም ጨረስን። ምንድን ነው አሁን የሚፈጠረው ነገር? መብረቁ እሷ ነች። አሁን ምንድን ነው የሚደረገው? ፕሮግራሙ ከእሷ ቀጥሎ ምንድን ነው የሚሆነው? መብረቁ እየሰማ በቃ አሁን አንቺ ሳጂ ማህሌት ነች። አሁን ወዴት ነው የምንሄደው? የምንሄደው መንገድማ እነግርሃለሁ በኋላ። በቃ እሷ ነች። አሁን እሷ ነች። በቃ ጨረስን። እሷ ነች ብለን ደመደምን። አሁን ፕሮግራሙ ምንድን ነው? ወዴት ነው የምንሄደው? መጀመሪያ መቻ ማለች እሷ ትመንና ከዛ እንቀጥላለን። በቃ እሷ ነች። አንተ ወለደ የኔ ስራ 100% እርግጠኛ ነኝ። አላምንም ካለች ተጠራው አይደለ? ስመጣ ያቀረብኳቸው መስፈርቶች አሉ አይደል? ፓስፖርት አላሳየም አለች። አንደኛ እሺ ያለ ፊልተር ተቀመጭና ልጆች እየመጡ አንቺ ነሽ አይደለሽም የሚለውን ይዩ አልኳት። ያለ ፊልተር አላልኩም አይዳርልኝ። ያለ ፊልተር ሳይሆን ሰውሽን አውልቀሽ this is humiliation አልኩ። ያለ ፊልተር ብቻ ስለማቅለስ መብረቁ እኔ ልንገርህ በእውነት እዚህ ያላችሁ 5000 ምናምን ሰዎች የመጨረሻ ኢሞሽናል ኮንትሮል የሚባል ነገር አለ። ጎበዝ ስለሆንኩኝ ኢሞሽናልን ኮንትሮል አድርጌ መልሼ ደግሞ በቃ ነገሩ ስለሚያስቀኝም ጭምር ነው እንጂ this is humiliation by the way። አንድ ሰው ያውልቀሽ እንዲያርገሽ ነይ ህግ ራሱ እንደዛ ያስገድድሻል ማለት ኖ ፍሊተርን ማጥፋት ይችላል። ቢኮዝ በኋላ ታስረሽ ምናልባት ክላስ ውስጥ አንቺን ለማወጣጣት ከምትጠብቂው በላይ ሊያሰቃይሽ ሁሉ ይችላል። ስለዚህ አንዴ መብረቁ አንዴ ከይቅርታ ጋር እኔ ልጨርስ ስለሆነ ነው። እሺ ወይ እሷ ትጨርሳለች ወይ እጨርሳለሁ። ምንም የለም ያው ያወራችሁ ስለሆነ ነው። እዚህ የመጣሁበት ጉዳይ ምንድን መሰላችሁ? ወይ እሷ አለመሆኗን ልታረጋግጥልኝ ወይ ደግሞ እሷ መሆኗን ላረጋግጥ ተገናኝተናል። ግን ጥያቄ መጠየቅ አለብኝ። መስፈርት አለው። አንድ ሰው ይሄን ያክል ተመሳስሏል። ግለሰቡ እንደተመሳሰለችም ራሷ ታውቃለች። ገባው አይደለ? እኔ አይደለሁም ብላ ካመነች አይ ትመስላለች አላልኩም። የሚመሳሰል ሳይንሱን ነው የነገርኩት እኮ ሳይንሱ እንመሳሰላለን እንጂ በመሰለኝና በደሰለኝ እኮ ሰው አይወነጀልም። የእኔ ውድ እሺ በቃ ችግር የለውም። አሁን ታስተርሽኛለሽ አሻል ቤት ስለሆነ ራያሽ ጨረስኩ እኮ ነው ተጻውተን ምንም ኦኬ። እንመሳሰላለን ማለት በአለም ላይ 7 ሰዎች ይመሳሰላሉ ልትሰጥሽ ማለት ትመሳሰያለሽ የምልሽን ተቀበለሻል ማለት ነው። እኔ ያልተቀበልኩ ነው ቃል አፌ ላይ ቃላት ታስገባ ኦኬ። ይሄው ከምፓኒ ምናምን እሱ ተካሰላለን። አዎ አላልኩም። በአለም ላይ 7 ሰዎች ይመሳሰላሉ አልሽኝ። ስለዚህ ይመስላሉ አይደለም። እኔ መስላለሁ ማለት ሌላ ቋንቋ ነው። በአሰላችንን አክሴፕት አላሽት ግን የለውም በሷን ሳታና ካተል ምክንያቱም ኦዲየንስ ይሳሉ ካለ ስለዛ ምንድነው እኔ መስላለሁ የሚለውን አክሴፕት አድርጎታል ማለት ነው። በቃ ለኔ እንደዛ ነው። ለሌሎችም እንደዛ ከሆነ ምን ይደምቃል ነው። እዚህ እኮ ይሄ ምናምን ሲባል እንደዚህ ይሄ መኪና አንተን ይመስላል ሲባል እንዴ ማአት እኮ እንደዚህ መኪና አለ ትላለህ እንጂ አዎ ይሄ መኪና የኔ ነው እያልክ አይደለም። ችግር የለውም። እሺ የራሴን ላስቀምጥ። የራሴን ብቻ ሳይሆን የአብዛኛውን ህዝብ ላስቀምጥና መልስሽን ሰምተን እንለያያለን። ምንም ችግር የለም። አንደኛ የትግራይ ተወላጅ ሆነሽ በሄደሽ፣ ሁለተኛ የድምፅሽ መመሳሰል፣ ሶስተኛ የአፍንጫሽ አሁን ሳይስተካከል ከንፈሮችሽ አንደኛ ይችላል። የፈለግሽው ሰው ጥሪና ላምጣው ለሱ አስረክቢው ፓስፖርቱን እሱ አስፈትሾት
ትክክል ካልሆነ በይቅርታ ይመለሳል። ምክንያቱም በእሱ ኃላፊነት ነው የሚሆነው። የሃይማኖት አባት ታማኞች ናቸው አሉ ትልልቆች። በዛ ማድረግ እንችላለን። አይ ካልሽኝ ደግሞ ያቀረብኩልሽ ሁለተኛ መስፈርት አለ። ልጆች እየመጡ እንዲናገሩ በኖርማል ተቀበጪ፣ ፀጉርሽን አንሽልም። አይ ካልሽ ደግሞ ምንም ማድረግ አልችልም። ያው በዚህ ይቀጥላል ማለት ነው። ግማሹ እሷ ናት፣ ግማሹ እሷ አይደለችም። ያው በክርክር ይቀጥላል። እኛም ሌላ ነገር ጥርስ ተሰርቶ ነው የምትለው። አሁን የጥርስ ተሰርቶ ነው። ቆይ እኔ አንዴ ልናገር። እናቴን መብረቁም ሳጂም አንዴ ቁም ነገር ልናገር እባካችሁ። ይኸው አሁን የምታረጉት ነገር የህፃን ልጅ ነው የሚመስለው። እናቴ ቆይ ኖ ጅቦ ቆይ ልመልስለት የትግራይ ተወላጅ ላልከው ኦፍኮርስ እኔ ትግራዊት ነኝ። ማአት የትግራይ ተወላጆች አሉ። በዚህ ምንም ማድረግ አልችልም። ነምበር ዋን። ሁለተኛ ለቄስ ምናምን እንደዚህ አይሰራም። ኔ ውድ እኛ ቄስ ምናምን አናምንም። ቄስ ሼህ ምናምን ፓስፖርትን የምታሳየው ሌጋሊ ለሆነ አካል ነው እንጂ ለቄስ ለምናምን እንደዚህ አይነት እኔ ባደኩበት ሀገር እኔ ያደኩት ኖርዌይ ነው። አንድ ፈረንጅ ብታገኙ ምነው ነፍሴን እንዲህ ልታወጡት? እኛ እንደዛ ብሎ ነገር የለም። ፓስፖርት ለቄሳ ስለ ሀጅ ለምናምን አታሳይም። ሌጋል ለሆነ ሰው ይሄ ያንቺን እንደዚህ ሆኜ መጥቻለሁ የሆነ ሊመስል የሚሆነው ፖሊስ ይመጣና እኔ ቤት ቁጭ ብያለሁ። ፖሊስ መጥቶ ይጠራል። ሲለው ፓስፖርትሽን ልታሳይ ትችያለሽ። ማነህ አንተ? እንዲህ ነው እዚህ ሀገር የሚሰራው። እሺ ማነህ አንተ እለዋለሁ መልሼ። አዳምጠኛ እንዴ እንደዚህ ነው ፕሮዲውሰሩ እኛ ጋር የሚሰራው። ማይዳለኝ አንተም ያግ በሀገርህ እኔም በሀገሬ። አንተም ቄስ እንትን ትላለህ። እኔ ደግሞ ቄስ እኛ ሀገር አናምንም። ቄስ መብት የለውም። ቄስ የኔም ፓስፖርት የመቀበል መብት የለውም። እናንተ 57 ሚሊዮን ሰዎች የተበሉትን መጀመሪያ ጥያቄ ስለማይጠይቁ ነው። ጥያቄ ፓስተር ደኒዝ አንድ ነው። ፓስተር ቄስ ምናምን እኔ ፓስተር ሆነ ቄስ ማለት ነው። ስለዚህ ማህሌት ተገናገኝና ይኸውልሽ በማህሌት እንደተሽ ትሰኝ። ምክንያቱም አንቺ ማህሌት ነሽ። በቃ ምንም አይነት ማረጋገጫ የለሽም። ከፈል ይኸውልህ ማህሌት ካልከኝ ኦኬ፣ ሰናይት ካልከኝ ኦራይት፣ ደስ ያለውን ካልከኝ በለኝ። አይ ቲንክ እኔ ደግሞ ያው አንቺ ቤት ነው የመጣሁት። ክፉ ነገር አልናገርም ታውቂያለሽ። በቤቴም ሲናገሩ ነው የምናገረው። እዚህ የመጣሁት ማህሌት አለመሆንሽን በፋሚሊ ስም ለማረጋገጥ የጠራሽኝ መስሎኝ ነበረ። ሰዎች መጥተው የሆነ ነገር ተደራደሩ አሉ፣ ተነጋገሩ አሉ፣ ተነጋገርን። አንተ ያቀረብካቸው ጥያቄዎች ግን በፊትም የመለስኳቸው ናቸው። ይኸውላችሁ በፊትም የመለስኩትን ጥያቄ እኔ ፓስፖርቴን አላሳይም ብዬ ደምድሜያለሁ። ነምበር ዋን። ከዚህ በኋላ ፓስፖርቴን አላሳይም። በቃ ስለዚህ ያለ ፍሊተር ግቢ ችግር የለብኝም። እዚሁ ፍሊተር ነጠፋው እችላለሁ። ችግር የለብኝም። አይንሽን ንቀይ፣ ጥርስሽን ንቀይ፣ ግን አልነቅልም። አይንሽን አትንቀይ። መብረቁ አንድ ነገር እውነቱን ማወቅ ነው አይደለ የተፈለገው ዋናው ፖይንት። አሁን አንተ ያለህበት ሀገር አለ፣ እሷ ያለችበት ሀገር አለ፣ የተለያየ ህግ አለ። ያንን ህግ ሰዎች ያከብራሉ። አሁን እሷ እያለች ያለችው ከእሱ አንጻር ነው። ሁለተኛ መልሱን እንደ መልሱ ተወስደው ወደሚቀጥለው ጥያቄ የተካሄደ ሲሄድ ሰው የራሱን ነገር ይሄዳል። አሁን ለምሳሌ ፍሊተር ብዙ ጊዜ ደጋግመህ ያነሳው ለፍሊተር እንድታነሳ ያነሳው ጥያቄ አለ። ለማንሳት ተስማምታለች፣ ጆሮዋን ለማሳየት ተስማምታለች አሉ። አሁን የሚሆኑ ነገሮች አሁን እኛ ቅድም ጀምሮ ሳወራ ቆይ አንዴ ይቅርታ፣ ይህን ስናወራ አንተ ራስህ አሁን በሌላ ስልክም ባይሆን በሌላ ገብተህ ይቅርታ አንዴ በሌላ ገብተህ ዩዲአይ የሚል ነገር ዩዲአይ ህጉን ቼክ አድርገው መብረቁ ፕራይቬሲ ፖሊስ እንኳን አይጠይቅም። ፖሊስ አይጠይቃትም። አቃል አይደል? በህግ ከመጣ እኔ እሷ ላይ በጠየቀ ኮሚቴ የለኝም። እኔ ባልስልጣን እኮ አይደለሁም። እሷ መሆኗን ለማረጋገጥ ከሆነ የጠራኸኝ ህግን ተወውና ገባ አይደለ? እሷን እኔ ታረጋግጥንላላችሁ የምለውን ጥያቄ ላቅርብላት። ልጆች ይምጡ። እሷን ተስማማ። አንድ ነገር ተስማምታችኋል። እሱን ላወራ እኮ ነው ጊዜ ልትሰጠኝ አልቻልኩ። አሁን እሷ ምን አለች መሰለህ? አንተ ማህሌት ቆይ አይ ኖ አንዴ ስማኝ። ማህሌት ኖርዌይ ገብታለች አልከኝ አይደለ? ኖርዌይ ገብታለች ካልክ ይቅርታ እንዴ ኖርዌይ ገብታለች ካልክ እሱን ዶክመንት ማሳየት የምትችል ከሆነ እኔ ደግሞ ፓስፖርቱን አሳይሃለሁ ለአንተ ብላ ኃላፊነት ወሰደች። ቆይ አንዴ ልንገርህ። አንተ አሁን ጥያቄውን ወደ ሌላ ያረግ ትደግመዋለህ። ጆን የሰማሁትን ነገር ነው እኮ የምትደግመው አይደል እንዴ? እኮ አንተ የመጀመሪያውን ጥያቄ መለሰልህ ብዬ እኮ ነው
ላይክ የመጀመሪያው ጥያቄ ፓስፖርት የጠየቀው ጥያቄ አለ ዛዘር ወይ እሱን መልስ እያገኘህ ነው እኮ ነው አይደለም። ያኔ ያልተቀበልኩት ለምን እንደሆነ ታውቃለህ? ገብተዋል። ምንድን ነው መልስ ያገኘሁት? ፍላጎቴ እሷ መሀሊት መሆኗን ማረጋገጥ፣ እሷ ደግሞ መሀሊት አለመሆኗን ማረጋገጥ ነው አይደለም? በዚህ ፊት የተፈለገው የተጠራሁት ለዚህ ነው አይደል? ሰውን የማቀርቧቸው ፖይንቶች አሉ። በእነሱ ካልተስማማች በሰላም መለያየት የሚጠበቅብን ገባ አይደለ? ይኸውልህ መብረቁ፣ አሁን አንተ ኦኬ ያንተን ሀሳብ እንቀበልና አንተ ከተናገርከው ነገር ለምሳሌ ሌላ አይደንቲቲ አክሰፕት አድርጊ እኔ አይደለሁም እያለችውን ያለውን ዊዝ ሪስክ አክሰፕት አድርጊው እያልካት ነው። የተረዳኸኝ ነው አይደለ? ኤኒዌይስ ያንን ፓስፖርቱን ግን ማየት ከሆነ የምትፈልገው አንተ ያልከውን በተመሳሳይ ሰዓት ኮንፊውዝ እንዳትሆን በተመሳሳይ ሰዓት መሀሌት እዛ መኖሯን ካረጋገጥክ እስ ቤስት እንትን የሚሆነው ጥሩ የሚሆነው እሱን ስታሳይ ኢሚዲየትሊ እሷ ለአንተ ፈቃደኛ ናት ለመተባበር። ምክንያቱም ኮንፊውዝ ሆነዋል ብላ ስላሰበች ማለት ነው። ሌላው አንዴ ነገር መብረቁ ከፈቀዳችሁ አያጅቡ ፕሊስ አንዴና ቁም ነገር እያወራ ነው። አንተ እኮ በጣም አሁን ቁም ነገር አወራ እኮ ጆ። ምን መሰላችሁ ለምን አስወጣችሁት? ሞዴሬተር ጥሩ አላደረጋችሁም። ማህሌት ወይ ደግሞ ጃያቅሽን ወይ ፀጉርሽን ትልኪልናለሽ። ያጅቦ ልንገርህ እሺ፣ አንድ ነገር እዚህ ላላችሁ ሰዎች ልንገራችሁ። እስካሁን ድረስ ይሄ ሱቅ ያለው ዱባይ ነው ሲል ነበር አይደለ? ዱባይ ነው እያለ ነበር አይደል? ይሄ ዱባይ ነው ያለችው ዱባይ ነው ሲል ነበር። በቀደም መጥታ ሄድ ሲል ነበር። ዱባይ አለመሆኔን አሁን እዚሁ እነግራችኋለሁ፣ አሳያችኋለሁ። ዱባይ አለመሆኔን ዱባይ ነው አየ ነው ዚስ ኢዝ ዱባይ የስ እኔ ግግም ብዬ ነው ያመንኩት። አዎ ዚስ ዱባይ ዚስ ኢዝ ዱባይ። አሁን እኔ ቆይ እኔ አንዴ አያችሁት? ይታያችኋል? ምን አነቀላችሁ? አያጅቦ ለጨዋታው ድምቀት ብሎ ነው አይ ቲንክ እንደዛ ያለው። ኤኒዌይስ ስክሪን ነው ላሉ ሰዎች ምናልባት ሳጂ ጠጋ ብለሽ ብታሳይ። ኤኒዌይስ እኔ ቴንክ ዩ በቃ እኔ ልውረድ። አመሰግናለሁ። በቃ አመሰግናለሁ፣ በጣም አመሰግናለሁ። ይሄ ለእኔ በቂ ነው፣ ከበቂ በላይ ነው። ቴንክ ዩ። ይሄ ስክሪን ነው ጋይስ፣ እንዴት ነው እንጂ መስኮቱ ንጹህ ስለሆነ ነው። እዚያ ቆሻሻ የለም። ቴንክ ዩ በቃ ቴንክ ዩ ሳጂ ልውረድ። እኔ በቃ አመሰግናለሁ። ቴንክ ዩ። እንግዲህ በዚህ ሰዓት ላይ እንደዚህ አይነት አየር የለም ሌላ ቦታ ላይ። እዚህ ላላችሁ ሰዎች ዱባይ ናት ለምትሉ ከዚህ በኋላ ቀያይሩ እኔ ጋር ሚዩት ይሆናል። ቀያይሩ ምንም አትቀያዩ፣ መቀየር አያስፈልጋችሁም። በትልቁ ሞመንት ሆነ አልሆነ ምንም ትርጉም የለውም። ዋናው የሚለው የሚሰማናል። ቀጥል የኔ ወድ። እሺ ስለ ሳጁ ንገሪኝ እስኪ። ሳጁ ማለት ሳጅታሪየስ የሚለው የመጣ ነው። የእኔ ኮከብ ነው። ሳጅታሪየስን በጣም ስለምወደው የኔ ሎጎ እንዲሆን ስለምፈልግ ኢን ፊውቸር ፐርፊውም ቤት ብከፍት ምናምን ብከፍት ሳጂ ሊሆን አድርጌዋለሁ። ግን ሳጅታሪየስ ነው። አም ሳጅታሪየስ ኮከቤ ሳጅታሪየስ ነው። ስለዚህ ኖቬምበር ላይ ነው የተወለድሽው ማለት ነው አይደል? ኖ ኖቨምበር አይደለም። ኖቨምበር አይ ቲንክ ስኮርፒዮች ናቸው። እኔ የተወለድኩት ዲሰምበር ላይ ነው። ታህሳስ ተባልኩ። ዲሰምበር ነው የኔ በርዝዴይ። ኖቨምበር ስኮርፒዮች ነው። ኤንድ ኦፍ ኖቨምበርም ሊሆን ይችላል፣ ግን ብዙዎቹ ስኮርፒዮች ናቸው። እኔ ሳጅታሪየስ ነው። ሳጂ ያልኩት ዛ ነው። ኦኬ አንደኛው እሱ ነው። ምክንያቱም ማህሌት የተወለደችው ኖቬምበር ላይ ነው። ሳጂ ደግሞ ኖቬምበር ላይ አልተወለድኩም። እሺ አሁን በፓስፖርት አንድ ሰው አላሳየም የሚለው ፓስፖርት ነንበሩን ላለማሳየት ነው አይደል? ከራስ ስም እስከ አያት ስም ችግር የለውም። በርዝዴሽ ችግር የለውም። እነሱ ማሳየት ትችላለሽ፣ ሌላውን ደብቀሽ። ኦኬ ወደ ሌላ ጥያቄ ከመግባት በፊት እዚህ ጋር ያሉ ተበልተናል የሚሉ ልጆችም ስላሉ ሌላ በሁለተኛ መንገድ ታረጋግጭልኝ። በምንድን ነው ፊልተር እና ፀጉርሽን በማንሳት ልጆች ገብተው እንዲያዩሽ ማድረግ። ከዛ እሷ ነች አይደለችም የሚሉትን እነሱ በአካል መሀሊትን ስለሚያውቋት እንዲወስኑ ማድረግ። ገብቶሻል? አንቺን እያዩ እሷ ነች ወይንስ አይደለችም የሚል ጥያቄ ይጠየቃሉ፣ መልስ ይሰጣሉ። እሱን ደግሞ ማወቅ የሚችሉት ኖርማል ስትቀርቢ ነው፣ ያለ ፊልተር እና ያለ ፀጉር ማለት ነው። እሱን ትቀበያለሽ? ያለ ፍሊተር ችግር የለብኝም። ያለ ፍሊተር ነበር ባይ ዘ ወይ መጀመሪያ አካባቢ የምገባው። አም ሶ ቢዩቲፉል። ሌላ ከዛ ውጭ ላደርግልህ አልችልም። አይኔ የአይኔ ሽፋሽፍት ሜንቴን ይባላል። አንድ ሴት ልጅ እኔ ማለት ራሴን ቴኬር የማደርግበት ቪፐር ይባላል በኛ ቋንቋ።
እሱን አደርጋለሁ። ፍሊተርሽን አንሺ። እኔ በፍሊተር ላይ ዲፔንድ የሆንኩ ሰው አይደለሁም። ፍሊተር ላነሳ እችላለሁ። ከዛ በላይ ግን የማነሳልህ ነገር የለም። ሌላ ጥያቄ ኔክስት። እኔ ደግሞ የምጠይቀ ነገር ስላለ ይሄኛውን ፍሊተሩን ችግር የለም ብያለሁ። እኔ ችግር የለብኝም። ባለፈው ጊዜ ሳናገር ባይደዌ አንተ ጋር የገባው ጊዜም ፍሊተር አልነበረኝም። ያን ጊዜ እናንተና ውሽዬ ምስክርነት የመጡ ጊዜ ፍሊተር ችግር የለብኝም ብያችኋለሁ። የምጠቀመው ትንሽ ብራይት፣ አንዳንድ ጊዜ ሰው ደከምከም ስለሚለው ብራይት ለማድረግ ነው እንጂ እኔ የምጠቀመው ብዙም ነገር የለም። ናቹራል ችግር የለም። በቆዳ ከለርሽ ቀላ እና ጠቆረ ምናምን እነሱ ያውቁታል። እሱ ሳይሆን እኔ አሁን ለምሳሌ ፀጉርሽን ያልኩት በሁለቱም ጆሮዎችሽ እነሱ መለየት ስለሚቻል እና የመሀሌት ጆሮዎች ሁለቱ በጣም በተፈጥሮ ለየት ያሉ ስለሆኑ በሱ ለመለየት ነው። እሱን ስታደርግልናለሽ። ጆሮ ምንም ችግር የለም። ጆሮ እኔ ላሳየ ይችላል። ጆሮ ማየት ከፈለግ በጆሮ አይተ ምድ ላይ ከሆነ ይኸው ጆሮ እንግዲህ ምንም ቆርጠ ዲኤንኤ የምትፈልግ ከሆነ እሱን ያምሱ ሰው ኔክስት። እሺ ጋይስ እዚህ ጋር ያላችሁ እነ ዮናስ ምናምን እንዳያችሁት ነው። አንደኛውን ጆሮ ሁለት ነው ያው ጆሮ በከፊል አይተሃል። እንግዲህ አንተ ምን ያህል እንደምታደርግ ፊልተሩን አነሳልሃለሁ ብያለሁ። ፀጉር ይዝለለኝ መላጣ ስለሆንኩ በደንብ አላየሁም። ምናልባት እነሱን ያስገባል አይተዋለሁ። እዚህ ያለ ሰው ነው። አሁን እኔ እናንተ ብቻ ነው፣ ሰዎቹ ሌላ ይገባሉ። ጥያቄ ተጨረስክ? እኔ ደግሞ አንድ ጥያቄ ልጠይቅህ። አንድ ኧረ አልጨረስኩም፣ ገና አልጨረስኩም። ኦኬ በባለፈው ለሀቢባ የላክሽላት ፓስፖርት አለ አይደለ? ሽላት ነበር እርግጠኛ ነው? አዎ አይስዌር በፈለግኩ ምልልሃለሁ። ክርስቲያን ነኝ እኔ፣ መጽሐፍ ቅዱስ ምልልሃለሁ፣ ግን አጥፍቼዋለሁ ወዲያው። ኦኬ የላክሽላት ፓስፖርት ነንበር የለውም እና የእሷ መሆኑን አረጋግጫለሁ ያለችው ታዲያ ኖ፣ እሷ ምንድን ነው መሰለህ ያለችው። በነገራችን ላይ እኔ ብዙ ጊዜ እዚህ ሳጂ ብዬ ገባሁ ለሰዎች እዚህ ብር እርዳታ ሲወጣ አንዳንድ ሰው ያለውን ይረዳል። እኔ ለሰው ራሱ ትራንስፈር ሳደርግ ገንዘብ በራሴ አካውንት፣ በራሴ አድራሻ፣ በራሴ ስም ነው የምልከው እና ታውቃለች እሷ ከመጀመሪያ ጀምሮ እሷ ጋር ሪሲት ይደረጋል። ለምሳሌ ሰዎች ይረዱና እሷ ጋር ሪሲት እንሰጣለን። ነገር እንደዚ አይነት አሰራር ስላለ እሷ ጋር ከመጀመሪያ ጀምሮ ድምፄን ታውቃለች። ስልኬ ደግሞ አላት። ከዛ በላይ ደግሞ እንደዋወላለን። ስልኬ አላት። እኔ ኖርዌይ እንደምኖር ታውቃለች። በስልክ ስለምንደዋወል ድምፅ በስልክ ስለምንደዋወል ታውቃለች። ድምፅ አይሰማም እንዴ ጋይስ? ይህም ጀምሮ ጥርጣሬ አልነበራትም። ግን ለእንትኑ ያህል ስትለኝ እኔ ፒክቸሬን እና ከላይ ያለውን ደግሞ ኖርዌጃን የሚለውን እና ፒክቸሬን ላኩላት ቃል ስለገባው። ከዛ በኋላ ግን አጠፋሁት። ፓስፖርት ነንበሩን ግን አላኩላት። ፓስፖርት ነንበርሽ ከሌለ ለእሷ የላክሽላት ፓስፖርት ያንቺ ይሁን አይሁን ማረጋገጥ አይቻልም። ቢያንስ ወደ 2 ዓመት ወደኋላ ፋይሉ መገላበጥ አለበት። ስጪ ስትባል ደግሞ አይ በቃ እርግጠኛ አይደለውም አሁን ፌክም ሊሆን ስለሚችል የግዴታ መቀበል አለብን ብላ መለሰች። ምክንያቱም ቅልቦች ከጀርባ ስራዋን የሚያስፈጽምላት ግለሰብ ስለሆነ እሱን ማታለል ስለማችል ነው። ሌላውን ማታለል ትችላለች። እኔም ጋር ከድሮም ጀምሮ ስለማንግባባ ለእኔም መልስ መስጠት አይጠበቅባትም። ግን ቅልቦችን እንትን ማለት አችልም። ስለዚህ ምንድን ነው ያለችው ለሱ በዛ እሷ ነች አይደለችም ማለትን ማረጋገጥ አልችልም። ስለዚህ በድጋሚ መላክ አለባት ብላ ነው ከሱ ጋር ያወራችሁ። ከዛ አንጻር የእናትሽን እስከ አያትሽ የራስሽን እስከ አያትሽ ንገሪኝ። ስም ብቻ ላረምህ፣ እዚህ ጋር ላረምህ። እሺ ሀቢባ ያለችው እንደዛ አይደለም። ሀቢባ ከመጀመሪያው ጀምሮ ማንነቴን አልተጠራጠረችም። ልኬላታለሁ፣ ደግሞ አልዋሸችም። ልኬላታለሁ። ፓስፖርቷን ልካልኝ። መጀመሪያ እኮ ፓስፖርቷን ታሳየሽ ነው እንጂ ያላችሁት እናንተ። ፓስፖርትሽ ነንበሯን ቼክ አርጊ ምና እሺ ነው። ዲቴክቲቭ እኮ አይደለችም እሷ ማለት ፓስፖርት ምርማሪ አይደለችም እኮ እሷ። ለአንተ ብልክልስ ቁጥሩ አንተ በምንድን ነው የምትመረምረው? ምን ውስጥ ከተህ ነው የምትመረምረው? ፒክቸር አድርጌ ብልክልህ። ሀቢባ አልዋሸችም። ያልኳትን ነው በስርዓት የተናገረችው። ይሄ ነው ስም እስከነ አያቴ እስከነ ምናምኔ አልናገርም። የምናገረው ነገር የለም። ግን ጥያቄ ካለቀ ግን እኔ አንድ ስልክ ላይ ነው መሰለኝ የምሰማ ከሆነ ያወራኸኝ ከሆነ የት ያለው ይመስልሃል? አሁን በአሁኑ ሰዓት አስገቡት።
አስገቡት። አበባ እየላከ ነው። ይኸውልሽ ያንቺ እውነት ለመናገር ያንቺ የኖርዌይ መኖርና የቱርክ መኖር የዱባይ መኖር አይደለም የኔ ጉዳይ። በእርግጥ ከአንቺ የእንዲህ ቦታ ነው ያለሁት ብለሽ እንድትወጪ እፈልጋለሁ። ምክንያቱም የማህሌት አይዲዋ ይመስልሃል? አሁን ያለሁት ዱባይ ነው። አሁን በዚህ ሰዓት ከአንተ ጋር እያወራህ ያለሁት የት ነው ያለሁት? ማለት ሱቄን ስለምታውቀው ማለት ነው። ሱቅ ስለምትለው አንተ አሁን ያለሁት የት ነው? የኔ ጥያቄ እኮ በዚህ ሰዓት የት ነው ያለችው የሚለው አይደለም። አንቺ ማህሌት መሆንሽን 100% እርግጠኛ ስለሆንኩ የግዴታ ካለችበት ቦታ እንድትወጪ ስለምፈልግ ነው። ምክንያቱም ማህሌት አሁን ያለሁትን እኮ ላሳየው እኮ ነው። መብረቁ እየተግባባ ጥያቄ ማህሌት ናት አይደለችም የሚለውን ነው። ጥያቄ ማህሌትን እንዴት ነው የምናገኛት ነው። ምክንያቱም አንቺ 100% ማህሌት ነሽ። ገብቶሻል ብለህ ነው የምታምነው አንተ 100%። ምክንያቱም ፓስፖርት ስምሽን እንኳን ማሳየታቸው አላሳይም። ግን ለምን አትመጣም ታዲያ? አሁን ያለሁበት ቦታ ልንገርህ፣ አድራሻ ልላክልህ። የመጀመሪያ አንድ ቀን መብላት አይቀርም። የመጀመሪያ ጥያቄን መልሽልኝና ከዛ በኋላ የራስሽን ጥያቄ አስተናግድሻለሁ በትክክል እስከ መጨረሻው። እሺ ማህሌት በመጀመሪያ ከሀገር ወደ ሀገር መግባት መውጣት ትችላለች። እሱ ላሳይሽ። እኔ አምነት ኢንትረስትድ ሆነ ስትል ስለ ማህሌት ራሱ ቪዛ ስላላት ኖርዌይ ስለመሆንሽ፣ ጣሊያን ስለመግባትሽ፣ ጀርመን ስለመግባትሽ፣ ኢትዮጵያ ስለመግባትሽ አይደለም የኔ ጉዳይ። የኔ እውነተኛ ጉዳይ ምንድን ነው? ማህሌት እንዴት ትያዛለች የሚለው ገብቶሻል አይደለም? አንቺን ደግሞ ማህሌት ናት አይደለችም የሚለውን እርግጠኛ መሆን እፈልግ ነበር። እውነት ለመናገር ከስድብም ከምንም ከአንቺ አፍ ቤቴ በመጣች ሰዓት ቶሎ እንዳትወጪ እፈልግ ነበረ። ነገሩ የተጋነነው ሌሎቹ ሲገቡበት ነው። ገባሽ አይደለ? ከዛ ውጭ አንቺ ትክክለኛ ማህሌት ካልሆንሽ የፓስፖርት ስምሽን ብቻ ከነያትሽ ለምን አታሳይንም እና አትገላግኝንም? በዚህ ሰዓት አልኩህ እኮ ምን አለ ፕሮሲጀር የሚባል ነገር አለ። ገባ ማለት አንድ ሰው እኔ አሁን አንተ ስለጠየቅከኝ አሁን መብረቁ በእውነት እኔ በጣም ስለማከብርህ ማለት በተፈጥሮ የኔ ሰውን አከብራለሁ። አንተ ደግሞ ምንም ያደረከኝ ነገር የለም። የዋሬ ናይስ ጋይ ኩል ጋይ እና ግን ማን ነው እኔን መጥቶ እግሌን ትመስያለሽ ስለተመሳሰለብህ ብቻ እርግጠኛ ሆነ ፓስፖርትሽን አሳይ፣ ስምሽን ተናገሪ አይባልም እኮ የኔ ውድ አይባልም። ለምን በዚህ ሰዓት የተገናኘ ነው? መቼ ላውራ አንድ ጊዜ ላውራ እና ካልጨረስክ ልጠብቅ። በቀደም ዱባይ ነው የምትኖረው አልክ። ዱባይ አለመሆኔን አሳየው። አሁን ተመልሳ እንግዲህ ይሄኛው ሱቄ ያለው ዱባይ ነው በአንተ ኢማጂኔሽን። ቅድም ኦስሎን ያለሁት ብዬ አሳየች። አሁንም ካሜራዬን አዙሬ ላሳየህ ይችላለሁ። ያለሁበትን ቦታ እዚሁ እንዳለሁ ካሜራዋን ብቻ አዙሬ ላሳየህ ይችላለሁ። ፈቃደኛ ከሆንክ ቅድም አሳየቻለሁ። አሳይ የምትለኝ ከሆነ ዊዝ ኦል ዩር ሪስፔክት ማሳየት ይችላለሁ። እሺ አንድ ጥያቄ ልጠይቅሽ። ለዚህ መልስ የሆነሽ ዘንድ ይሰማል? ይሰማል። ኦኬ አንቺ ከዚህ ሁሉ ነገር ለመገላገል ፍላጎት ከሌለሽ ከኔም እንደዚሁ ሁሉም እንዲያርፍ ከፈለግሽ አጠር ባለ መልኩ ቢያንስ የተወለድሽበትን ቀን በሬዚዴሽን ከፓስፖርትሽ እና የአንቺ ስም እስከ ያትሽ አሳየኝ። በቃ አለቀ። ከዛ በኋላ ስምሽን አላነሳም። መብረቁ እኔ ምንም ችግር የለብኝም። እኔ ብታነሳ እኮ ላይ ምንም ችግር የለብኝም። ፕሊስ እባክሽ ኦስሎ ስለመሆንሽ፣ ዱባይ ስለመሆንሽ፣ ባህሬን ስለመሆንሽ፣ እንትና ስለመሆንሽ ያችኛው ማህሌት ከዛ በፊት 7 ቋንቋ ታወራ እንደነበር ገባሽ አይደለ? 7 ቋንቋ ትችላለች። ልጆቹን ስትሰበስባቸው ክላስ ውስጥ 7ቱንም ቋንቋ እየቀያየረች ስልክ እያወራች እንደነበር ቃላቸውን ሰጥተዋል። ከ7ቱ አንዱ ኖርዌይኛ ይሁን አይሁን እነሱ አያውቁትም በሰዓቱ ላይ። ሁለተኛ ዛሬ እዚህ ታየሽ ስትባል ነገ ጎንደር የምትገባ ሴት ነች። ማህሌትም እንደዚህ አይነት ተፈጥሮ ነው ያላት። ሲቀጥል ደግሞ ይኸውልሽ ማህሌት ማን ነው ሳጂ ዱባይ ውስጥ መኖርሽን አውቃለሁ፣ ወይንም ማህሌት ዱባይ ውስጥ መኖሯን አውቃለሁ። ገባሽ አይደለ? ግን የፈለገችበት የመግባት የመውጣት እንትኗ ፋይሏ ደግሞ ክፍት ነው። ገባሽ አይደል? አሁን ማህሌት ያኔ አንቺ ኖርዌይ ነኝ ባልሽበት ሰዓት ማህሌት ከዱባይ ኖርዌይ የገባችበት መረጃ ባቀርብልሽ አንቺ ማህሌት ሆነሽ 57 ሚሊዮን ብር ለመክፈል ኃላፊነት ትወስጃለሽ? በዚህ እንስማማ። አይደለሁም እኮ ታዲያ አጋጣሚ ነው የሚባለው? ማህሌት ኖርዌይ ስትገባ አንቺም ኖርዌይ ላይቭ መግባት ለአንቺ አጋጣሚ ነው? እኔ አጋጣሚ ነው አይደለም። ግን እኔ የማውቀው ግን እኔ ማህሌት አለመሆኔ ነው።
ገባኝ። ያን ቀን ቪዛ ነው የምታመጣልኝ። ያን ቀን የገባችበትን ቪዛ ከሆነ የምታመጣልኝ እንግዲህ ስቲል ነው ኦስሎ ነው ያለችው ማለት ነው፣ ኖርዌይ ነው ያለችው ማለት ነው እኮ። አሁን ጥያቄው አንቺ ከዱባይ አንቺ እኔ ያለሁት ኦስሎ ነው ብለሽ ላይቭ በገባሽበት ሰዓት አርብ ቀን ይመስለኛል እኔ መስክል ነበርኩ ያኔ በገባሽበት ሰዓት ያኔ መሀሌት ደግሞ የዛን ቀን ከዱባይ ወደ ኖርዌይ ትራቭል አድርጋ እንደሆነ መረጃ ባቅርብልሽ ፋይሏን አምጥቼ ባቅርብልሽ በዚህ በቪዲዮ ከፍቼ ባሳይሽ አንቺ መሀሌት መሆንሽን አክሴፕት አድርገሽ 57 ሚሊዮን ትከፍያለሽ ያልሆንኩትን። ስለዚህ መሀሌት አንቺ ላይ የገባሽ ቀንም ማህሌትም ወደ ኖርዌይ መግባቷ ይሄ አጋጣሚ ነው ማለት አይ ነው። አቅርበው ውስጥ አቅርበው፣ ግን እኔ ማህሌት አይደለሁም፣ ግን አቅርበው። ዝም ብዬ አልቀርበው። የሚቀርብ መረጃ አለም አይቀርበው። ይሄን ነገር ከህዝብ ፊት ቃል ገቢና ይሄው እናቅርበው። አንድ ሰው ታስገቢልኛለሽ፣ ካሜራ ከፍተን በቪዲዮ እናሳያለን። ግን ያኔ አንቺ ሳቲ ማህሌትን ብቻ አክሴፕት ታደርጊያለሽ፣ ገንዘቡን ትከፍያለሽ። እኔ ማህሌት አይደለሁም እያልኩ ነው። ከፈለገ ግን አሳይና ማሳየት ትችላለህ። ከዛ በኋላ ምንድነው እንደው ከተመሳሰለ ከገባችና ከተመሳሰለ ገፋ ቢልኮኔ በአንድ ቦታ ላይ ተገኘ። የገባሽበትን ቦታ አላውቀው፣ እኔ ኖርዌይን አላውቅም። ግን አሁን ጉዳዩ ምን መሰለሽ ያኔ